አሽሩካ ቻናል። ሰላም እንዴት ናችሁልኝ? አባይ ነፍሴ ግብጽ ውረጂ ከራሴ እንል ይሆናል እንጂ ለመሆኑ አባይ የምንለውን ያክል እናውቀው ይሆን? ሳይንሱካ በአሽሩካ በዛሬው ዝግጅቴ ከተለያዩ ምንጮች ሳነብ ያገኘሁትን የአባይን እውነታዎች አስቃኛችኋለሁ። ጸሐፊና አቅራቢ አሽሩካ ነኝ። ሰብስክራይብ እያደረጋችሁ እየተዝናናችሁ ቁም ነገር ማግኘት ትችላላችሁ። ፈታ በሉልኝ አቦ፣ ይመቻችሁ። የአባይ ወንዝ እውነታዎች። አንደኛ፣ የአባይ መነሻ ግሽ አባይ ይባላል። የአባይ ወንዝ ግሽ ከሚባል ተራራ ይጀምራል። ከጣና ደቡብ ምዕራብ የሚገኘው ቦታው ፈለገ ጊዮን የአባይ መነሻ በመባል ይታወቃል። የዝናብ ጠብታ ጎርፍ ይሆናል እንዲሉ ከዚያ የተነሳው ምንጭ ዳሞቴ የሚባል ወንዝን ተቀላቅሎ ከሌሎች ገባር ወንዞች ጋር ወደ ጣና ሐይቅ ይገሰግሳሉ። የአካባቢው ነዋሪዎችም አባይ ለኛ የፈውስ መድኃኒታችን መመኪያችን ነው ይላሉ። ቀድሞ ፈለገ ጊዮን ይባል የነበረ ሲሆን አቡነ ዘራ ብሩክ የሰሩትን ተአምር አይተው አባ ዘሱራፌል በተከሰተው ተአምር አባ ሆይ እይ ማለታቸውን ተከትሎ ግሽ አባይ ተብሎ እንደተጠራም ይነገራል። ቀድሞ አባይ ጊዮን በመባል የሚታወቅ መሆኑ እዚህ ጋር ልብ ይለዋል። ስለሆነም አባይ የሚለው መጠሪያ አባ ሆይ ኢ ከሚለው መጠሪያ የመጣ እንደሆነ ጸሐፍት ያስረዳሉ። የአባይ መፍለቂያ ግሽ ከአዲስ አበባ በፍኖተ ሰላም ቡሬ በኩል 462 ኪሎ ሜትር ርቀት ላይ ይገኛል። ስፍራው የጸበል ቦታ ያለ ሲሆን መንፈሳዊ አገልግሎት በመስጠት ላይ ይገኛል። ያው ግሽ አባይ ፈለገ ጊዮን የአባይ ምንጭ ይሁን እንጂ የአባይ መነሻ ግን ጣና ሐይቅ ነው እየተባለም ይነገራል። ግብፃውያን ሀገራቸውን የሚያረሰርሰው ውሃ ምንጭ ከየት እንደሆነ ለማወቅ ብዙ ጉጉት ነበራቸው። በርካታ አሳሾችም ተጠበውበታል። የአባይ እስትንፋስ የሆነው ጣና በበኩሉ ከ60 በላይ ወንዞች ይገብሩታል። ለዚህም ነው ስለ አባይ አውርተን ጣናን ከረሳን ተሳስተናል፣ ጣናን ፈጥነን እንታደገው እየተባለ ያለው። ሁለተኛ፣ አባይ የናይልን አብላጫ ውሃ ያዋጣል። የናይል ወንዝ ናይል ሪቨር ከቪክቶሪያ ሐይቅ የሚነሳው ነጩ ናይል ዋይት ናይል እና የኛው አባይና ገባር ወንዞች ሰማያዊ ናይል ብለው የሚጠሩት ብሉ ናይል ወንዞች ውጤት ነው። ግብጽ በበላይነት ስትጠቀምበት የቆየችው ይህ ወንዝ 11 ሀገራትን ያቋርጣል። እነዚህም ኢትዮጵያ፣ ሱዳን፣ ደቡብ ሱዳን፣ ግብጽ፣ ሩዋንዳ፣ ታንዛኒያ፣ ኡጋንዳ፣ ብሩንዲ፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ኤርትራና ኬንያ ናቸው። ወደ 500 ሚሊዮን በላይ የሚሆኑ ሰዎች ሕይወታቸው በዚህ ናይል ወንዝ ላይ የተመሰረተ እንደሆነም ይነገራል። የሆነ ሆነና አባያችን ግን የዚህን የናይልን ወንዝ አብላጫ ድርሻውን ይይዛል። ከ56% በላይ የሚሆነው ከጣና ሐይቅ የሚነሳው ሲሆን በአጠቃላይ ግን ሀገራችን አትባራ፣ ተከዜና ትናንሽ ገባር ወንዞችን ጨምሮ ለናይል ወደ 90% ውሃ ታዋጣለች። በየዓመቱም ከ80 ቢሊዮን ኪዩቢክ ሜትር በላይ ውሃ ወደ ናይል ወንዝ ይገባል። ግብፅንና ሱዳንም ሲያረሰርስ ኖሯል። ጥናቶች እንደሚያሳዩት ከ90% በላይ ወደ ናይል የሚገባው ለም አፈር ከኢትዮጵያ የሚነሳ ነው። ሶስተኛ፣ አባይ የዓለማችን ረጅሙ ወንዝ ገባሪ ነው። የናይል ወንዝ የዓለማችን ረጅም ወንዝ ነው። ከመነሻው ቪክቶሪያ ሐይቅ እስከ መጨረሻው ሜዲትራኒያን ባህር 6650 ኪሎ ሜትር ርቀት ይጓዛል። ስፋቱም የአፍሪካን 10% ይሆናል ተብሎም ይነገርለታል። እናም አባያችን የዚህ ረጅም ወንዝ ቁንጮ ነው። 1460 ኪሎ ሜትር ርቀትም ይጓዛል። ካርቱም ላይም ከነጩ ናይል ጋር ይገናኛል። በፍቅር የተጣመሩት ነጩ ናይልና አባያችንም ለግብፅ ልምላሜና ተስፋ ይዘው ይፈሳሉ። ባጎረስኩ እጄን ተነከስኩ እንዲሉ ያው ግብፅ ግን አመሰግናለሁ በጋራ እንጠቀም ከማለት ይልቅ እዚህም እዛም ዞጥ ማለቷን ቀጥላበታለች። አራተኛ፣ አባይ ኢትዮጵያን ያላካተተ ስምምነት ተደርጎበታል። አባይ ቁጭታችን ሲያሻንም አባይ ማደሪያ የለው ግንድ ይዞ ይዞራል እያል ሙድ ስንይዝበት የቆየነው ኢትዮጵያ ለምኔ የተባለ ስምምነት ተደርጎበታል። ግብፅና ሱዳን በእንግሊዝ ቅኝ ግዛት ስር ነበሩ። ያም የቅኝ ግዛት ዘመን ስምምነት እንዲኖር በር ከፍቷል። በፈረንጆቹ 1929 የእንግሊዝ ግብፅ ስምምነት
ይሄ አንግሎ ኢጂፕሽያን በቀኝ ግዛት ዘመን እንግሊዝ ግብፅ የናይልን ወንዝ በበላይነት እንድትጠቀም ያመቻቸችበት ስምምነት ነው። 48 ቢሊዮን ኪዩቢክ ሜትር ለግብፅ፣ 4 ቢሊዮን ኪዩቢክ ሜትር ለሱዳን በዓመት እንዲጠቀሙ ተስማምተው ነበር። ሌሎቹን አገራትም ባላየ ላሽ ብለዋቸው ነበረ። ሌላኛው የ1959 ግብፅና ሱዳን የሁለትዮሽ ስምምነት 55.5 ቢሊዮን ኪዩቢክ ሜትር ለግብፅና 18.5 ኪዩቢክ ሜትር ለሱዳን እንዲሰጥ የተስማሙበት ነው። እንግዲህ ሁሉ ሲደረግ ኢትዮጵያንም ሆነ ሌሎች የተፋሰሱን አገራት ያሰባቸው የለም። ጆሮ ለባለቤቱ ባዳ ነው እንዲሉ አባይም የሚዶለትበትን እየሰማ ዝም አለ። ለም አፈራችንን ሲገብር ቆየ። ግን እንግሊዝ ለምን ግብፅ አብላጫ የውሃ ጥቅም እንድታገኝ ፈለገች ብለን ብንጠይቅ ተገቢ ነው። መልሱን በናይል ዙሪያ ያጠነጠነው ገቨርኒንግ ዘ ናይል ሪቨር ቤዚን መጽሐፍ ጸሐፊ ፕሮፌሰር ጆን ሙኩም ቁጭ አድርጎታል። እንግሊዝ በግብፅ የግብርና ውጤቶች ፈክታ ነበር። በተለይም የጥጥ ምርት በጣም ተመችቷት ነበር። ለዛም ስትል ነው ይለናል። ስለሆነም ለራሷ ጥቅም ስትል እንግሊዝ ስምምነቱ ለግብፅ ያደላ እንዲሆን አደረገች። 5ኛ ግብፅ አስዋን ግድብን ገንብታበታለች። ናይልን በመጠቀም የመጀመሪያውን ግድብ የሰራችው ለግብፅ እንግሊዝ ነበረች። ይህ በ1902 የተገነባው ትንሹ አስዋን ነበር። ያም ውጤታማ የነበረ በመሆኑ ግብፅ 4 ኪሎ ሜትር የሚረዝመውን ትልቁን የአስዋን ግድብ አስዋን ሃይዳም ከ1960 እስከ 1970 ባለው ጊዜ ውስጥ ገነባች። በወቅቱ ሶቪየት ኅብረት ሩሲያ በገንዘብም በእውቀትም ድጋፍ አድርጋላታለች። ከ25000 በላይ የግብፅ መሐንዲሶችን ጨምሮ ሌሎች ተሳትፈውበታል። ይህም ግድብ የግብፅ እስትንፋስ የኢኮኖሚ ዋልታ የሚባል ነው። ያስቸግራት የነበረውን ጎርፍ ተከላክላበታለች፣ ኤሌክትሪክ አመንጭታበታለች፣ ለእርሻ እየተጠቀመችበትም ነው። ይህ የሆነው ከአባይ በሄደው ውሃ መሆኑ ነው። 6ኛ በአባይ ግብፅ ሰው ሰራሽ ሐይቅም ገንብታበታለች። ግብፅ ግድቡን በመስራት አላበቃችም። ናይልን የኔ ሲሳይ ሀብቴ ንብረቴ የብቻዬ ብላ አስዋን ግድብን ተከትላ ሰው ሰራሽ ሐይቅም ገንብታለች። ይህ ናሰር ሐይቅ ከዓለም ትልቁ ሰው ሰራሽ ሐይቅ የተገነባው በደቡባዊ ግብፅ ነው። ርዝመቱ 479 ኪሎ ሜትር፣ ይህ ማለት የ4562 የእግር ኳስ ሜዳዎች ርዝመት እንደማለት ነው። ስፋቱ 16 ኪሎ ሜትር፣ የ235 የእግር ኳስ ሜዳዎች ስፋት እንደማለት ነው። ግብፅ ህዳሴው ግድብ ሲሞላ የውሃ እጥረት ይገጥመኛል የምትለው ነገርም ከነዚህ ሁለት ትልልቅ ፕሮጀክቶቿ ጋር የተገናኙ ናቸው። እንደ ልብ ለብቻዋ በመጠቀም የለመደችው ውሃ እኛም መጠቀም ስንጀምር ሊቀንስብኝ ይችላል ስጋቷ ነው። እሺ አጅሪት፣ እኔ ከሞትኩ ሰርዶ አይብቀል ብንስማማ አይሻልም? ከላስ ኢጅፕቲያ እንላለን፣ እንቀጥላለን። 7ኛ አባይ በአፍሪካ ረጅሙን የተራራ ሰንሰለት ጉዞ ያደርጋል። አስደናቂ የአባይ ተፈጥሮ ፍንትው ብሎ የሚወጣው በዚህ ውብ በተራራ በተከበበ ጉዞ ነው። በእርግጥ ተፈጥሮውን እናድንቅ እንጂ ከተራራው የሚሸረሸረው ለም መሬትና ማዕድናት ተጠርገው የሚወሰዱት ከዚህ ስርም ነው። እንግዲህ አጅሪት ግብፅ አባይ ሊገደብ ነው ስትባለም ለም መሬቱም ሊቀርብኝ ነው ብላ ነው ሰማይ ካልቧጠጥኩ የምትለው እና ረጋበይ ካልቀበጡ አይዘሉ ካልዘሉም አይሰበሩ እንላታለን። 8ኛ ድሮ በአባይ ይከፈለን ነበር። የዛሬን አድርገውና በቀደምቶቻችን ጊዜ ግብጾች ለአባይ ይከፍሉ ነበር። እንደ ታሪክ ጸሐፊዎቹ ከፈርዖኖቹ ዘመን ጀምሮ የናይል ወንዝ ስጋታቸው ነበር። በተለያየ መልኩ የእጅ መንሻ በመስጠትም ግብፃውያኑ ውሃው እንዳይቀርባቸው ሲጥሩ ነበር። ዶክተር ሚንጋ ነጋሽ፣ ዶክተር ሰይድ ሐሰን እና ዶክተር ማሞ ሙጬ ባደረጉት ጥናት የአባይ ወንዝ የኢትዮጵያ መሆኑ ታውቆ ግብፃውያን 50,000 የወርቅ መሐለቅ ለሀገራችን በየዓመቱ ይከፍሉ እንደነበር ጠቅሰዋል። ግብፅ መንፈሳዊ አገልግሎትንም በእጅ መንሻ መልክ ታቀርብ ነበር። የግብፅ ኮፕቲክ ቤተክርስቲያን ኢትዮጵያውያን ጳጳሳትን ለመሾም በብዙ ትግል እስከ ተስማማችበት ድረስም ጳጳሳት ከግብፅ ይመጡ ነበር። ይሁን እንጂ ሁኔታውን ግብፅ የራሷ ዓላማ ለማስፈጸም ቆልፋ ይዛ ነበር። የግብጾች ፍርሃት ኢትዮጵያውያን ውሃውን ገድበውብን ወይም አቅጣጫውን ቀይረውብን ጉድ ይሰሩናል የሚል እንደነበር ሪቻርድ ፓንክረስ በጽሑፋቸው አስፍረዋል።
እንዲያውም በአንድ ወቅት ኢትዮጵያውያን ገድበውት ኮፕቶች ፓትርያርካቸውን በመላክ ተማጽነው እንዳስከፈቱት ይነገራል። አባይን ገድባለሁ ብለው ግብፅን ካንበጨበጩ ነገስታት መካከል አጼ ዘርዓ ያዕቆብ ይጠቀሳሉ። አባይን ከመገደብ የተቆጠብኩት እግዚአብሔርንና ተገድቦ የሚደርሰውን እልቂት በመፍራት አስቤ ነው ማለታቸውም በታሪክ ተመዝግቦላቸዋል። የሆነ ሆነና ጊዜያትም ነጎዱ፣ ታሪክም እንደ ታሪክ ቀረና ግብፅ ከሆነ ጊዜ በኋላ መስሚያዋ ጥጥ ሆነ። ግብፅ ናይል ስጦታዬ ብላ ማሰብ መጀመሯ የቆየ በመሆኑ ሄዳ ጭራሽ የግል ንብረቷ አድርጋ መቁጠሯ የኛን ፍላጎት ደንታ እንዳትሰጠው አደረጋት። የምን እጅ መንሻ፣ ኧረ ይናፍቃችሁ አለች። ግን አሁን ግብፃውያኑ ለዘመናት ከአያት ቅድመ አያቶቻቸው ጀምረው የፈሩት ነገር አልቀረላቸውም። አባይን እየገደብነው ነው። አባይ አሁን ለግብጾች ፍርሃት፣ ለኢትዮጵያውያን ጉልበት ሆኗል። ፈንክች የአባ ቢለዋ ልጅ መስሚያችን ጥጥ ነው ብለናልኛ። 9ኛ አባይ በመጽሐፍ ቅዱስ የተጠቀሰው የጊዮን ወንዝ እንደሆነ ይታመናል። በመጽሐፍ ቅዱስ ኦሪት ዘፍጥረት ምዕራፍ 2 ከቁጥር 10 እስከ 13 ወንዝም ገነትን ያጠጣ ዘንድ ከኤደን ይወጣ ነበር፣ ከዚያም ለ4 ክፍል ይከፈል ነበር። የሁለተኛውም ወንዝ ስም ጊዮን ነው፣ እርሱም የኢትዮጵያን ምድር ሁሉ ይከባል ተብሎ የተገለጸው ኢትዮጵያን በስፋት የሚያካልለው አባይ ወንዝ ከ4ቱ ታላላቅ ወንዞች አንዱ ነው ተብሎ ይታመናል። እናም አባይ ለኢትዮጵያውያን የባህል የሃይማኖትና የማንነት ትስስር ያለው መሆኑን በእነዚህ ነገሮች መረዳት እንችላለን። እናም ወገኔ እልሃለሁ አባይ ንብረቴ ነው ብለህ አስብ፣ ግድቡም የአይን ብሌኔ ነው በል። በአረብኛም በእንግሊዘኛም በምታውቀው ቋንቋም ለሀገር ጩህላት። ከነ መሐመድ አልአሩሲ ጋር ተሰለፍ። አሁን ሃይማኖትን፣ ፖለቲካን፣ ሌላ የሚከፋፍልን ነገር ሁሉ ለኃይል እንጂ ለመበታተን አትጠቀምበት። አሁን ትልቁ አጀንዳችን ግድባችን ነው። የኛ ትውልድም በመጨረሻም ታላቅ የሚለው ታሪክ ሰርቷል ብለን ለልጆቻችንና ለልጅ ልጆቻችን ለመናገር የምንበቃው እያንዳንዳችን በጉልበትም በሐሳብም በገንዘብም አንዱ ነን ስንቆም ነው። እናም አባይ ቁጭታችን ሆኖ አልቀረም፣ አይሆንምም። እየገነባነው ነው፣ እንገነባዋለን። ምርጦች እናንተስ በዚህ ዙሪያ ምን ትላላችሁ? ያላችሁን ሐሳብ አካፍሉኝ፣ እንማማር። ምርጫችሁ ስላደረጋችሁኝ ስለተከታተላችሁኝ ከልብ አመሰግናለሁ። ባላችሁበት ሰላምና ፍቅር ይሁንላችሁ። ቅውጥስ አድርገው የነበርኩት የእናንተው አሽሩካ ነበርኩ። አሽሩካ የምርጦች ምርጫ